እንዴ ማሚ ተመሰጥሽ እኮ አስቴጅ ሜላት ትባላለች። ልጄ ናት። በእርግጥ እዚህ ከተማ ውስጥ ሰው አላውቅም፣ ግን ደግሞ እማቅሽ እየመሰለኝ ነው። እኔ አላውቅሽም እኮ ግን ያው በቃ እንዲሁ እድል ባይሆን እኔ ላሳይሽ። ነይ እንሂድ። ምንድን ነው የሚሰማኝ ስሜት? ምንድን ነው የሚሰማኝ ስሜት? በጣም የሚያስደስት ነገር ነው። በድል ቤተሰቦቿን አግኝታለች ማለት ነው። እጅግ በጣም ደስ እንደሚል ይሄው እንዳያችሁት ማለት ነው። ፎቶዋ አንስታ እያየች ቀጥታ የቤተሰቦቿ ቤት ነው የገባችው ማለት ነው። እንግዲህ እናቷ ሞታለች፣ የለችም። አንድ ልጅ ነው የነበረ። ስለዚህ ሜላትና ቢኒያም ከማደጎ ቤት አምጥቼ ማሳድጋቸው ልጆቼ ናቸው ትላታለች። ግን አውቀዋለች የራሷ ፎቶ እንደሆነ ማለት ነው። ስለዚህ በድል በጣም ጎበዝና ያው የተጠናበት ስክሪትም ቢሆን የፈለገ ነገር ቢሆን አረጋግታ ቡና ፈላልሻለሁ፣ አታልቅሽ፣ በቃ ቁጭ በይ፣ ይቅርታ እያለቻት ነበረ። ተመልሳ ስታለቅስ እዚህ ጋር ደግሞ እናትየው አሰሪዋ ያው እናቷ ናት ማለት ነው። በጣም ልቧ እንደደነገጠና እጇን እያየች ነበረ ማለት ነው። እጅ ሻምጪ ብላ እጇን እያየች ነበረ ማለት ነው። ሜላት ግን በጣም በቅናት ቅጥል እያለች ነበረ ማለት ነው። እናቴ በቃ ምንድን ነው አበዛሽው፣ በጣም አየሻት፣ በጣም ምንድን ነው ተመሰጥሽ እኮ እያለች እንደውም ሰላምታ ሳትጨርስ ሰራተኛ አንስታ ማለት ነው ነይ ግቢ ብላ ይዛት እየገባች ነበረ ማለት ነው። ትሁትን ይቅርታ በድልን ማለት ነው። በድል ይዛት ገብታ ክፍሎቹን አሳይታት ስትመለስ ደግሞ ምንድን ነው የገጠማት የሚለው ይሄው እዚህ ጋር ከእጁ ላይ እሱም እንግዲህ ታብሌን ወጥቋል ማለት ነው። እሷም ደግሞ በጣም ደንግጣለች። ከክላስ ሲወጣ አልጠበቀችም ማለት ነው። ግን ደግሞ ተዋወቀችው። እኔ እዚህ ቤት የምሰራ አጋዣችሁ ነኝ አለችው ማለት ነው። እሺ እኔም ደግሞ እንተዋወቅ፣ ቢኒያም እባላለሁ፣ ይኸው ክፍሌን ግቢ ፈቅጄልሻለሁ ብሎ ከፍቶ እንድትገባ አደረጋት ማለት ነው። ከፍታ ገባች እሷም ከዛ በኋላ የሚደረገው ነገር አድርጋ እንግዲህ ከክላስ ተመለሰች ማለት ነው። ከዛ የቤት ልጅ አምጥተሻል እማዬ እያላት ነበረ። ከዛ በኋላ አዎ ሜላት እህትህን ሰው አታስቀምጥም፣ እኔ ከዚህ በኋላ ሰራተኛ መቀያየር ሰልችቶኛል፣ እኔ ሰራተኛ አልቀያየርም እያለችው ነበረ እናቱ ማለት ነው። ነገር ግን እሷ ውስጧ ነግሯታል ልጇን እንደሆነች ማለት ነው። በጣም ተመስጣ እዛ ከሄደች በኋላ ልክ ላሳይሽ ብላት ይዛ ስትሄድ ማለት ነው የልጅነት ጊዜዋን እያስታወሰች ያቺ ሚጢጥዬ አበባ የመሰለች ልጅ ነበረች እኮ ልጅን ትመስላለች ብላ አለቀሰች ማለት ነው። ኢማጂን ደግሞ ድሮ የምታረገው ነገር ውሃ እያፈሰሰች ስታጫውታት እንደነበረ የልጅነት ጊዜዋ አስታውሳ እናትየው አለቀሰች። በጣም እየተከዘች ነበረ ወንበር ላይ ቁጭ ብላ ማለት ነው። ሜላት ውስጥ በገባችበት ጊዜ ይዛት ገባች ማለት ነው። ላሳይሽ ብላ ማለት ነው። ሜላት ለምን እንደጠመደቻት አላቅም። እዚህ ጋር የምታዩት በድል ናት ፎቶዋ ጥንጥየዋ
ይሄ የድሮ ፎቶዋ ነው ማለት ነው። ቤተሰቦቿ ጋር ሞታለች ብለው ያስቀምጧት። ሌላ ልጅ የለኝም። ሁለቱ ሜላትና ቢኒያም እንግዲህ ከንትና አምጥቼ ነው እያለቻት ነው። ከማደጉ አምጥቼ ነው ማሳድጋቸው፣ መጽናኛዬ እነሱ ናቸው አለቻት። በቃ ቡና ፍልቼ እናወራለን እያለቻት ይዛት ቁጭ አለች። እንዲሁም ደግሞ ሜላት እጅግ በጣም ግፈኛ ናት። ውሃ ደፍታ ሻይ ደፍታ እና ይጠረጊ እያለቻት ነው ማለት ነው። ግን እናትየዋ እንደዚህ አታድርጊ እየሰራች ነው፣ ራስሽ ጥረጊው ቡና አለቻት ማለት ነው። ከዛም በኋላ ዝቅ ብለሽ ጥረጊው እያለቻ በጣም ቀንታባታለች ሜላት። እንግዲህ በድል እድል በጣም ቆንጅዬና ሴራውም ሳታውቅ አትቀርም ማለት ነው እዚህ ጋር ሜላት ማለት ነው። ምክንያቱም በጣም ገና ከመግባቷ ነው እየጠመደቻት። ሰው እንደዚህ ከአንዳንድ የምትጠምዱ ሰዎች ከሷ ተማሩ። ጥሩ አይደለም። ተንኮል ምን መልክ የሚሰጥ አጭር፣ ረጅም፣ ቆንጆ፣ የሰው ልጅ ቆንጆ አስቀያሚ አይባልም። እንዲሁም ደግሞ እንደዚሁ በቃ ሁሉም ሰው እኩል አይደለም ማለት ነው። ቆንጆዬ አለ፣ መካከለኛ አለ፣ ትንሽ ደግሞ እንትን የሚል አለ። ስለዚህ እናንተ ፊት አይታችሁ በተለይ ሰራተኛ ነው ብላችሁ ማለት ነው ሰራተኛ ላይ እንትን የምታደርጉ ሰዎች ጥሩ አይደለም ማለት ነው። እንደዚህ ጀጅ የምታደርጉ ሰዎች ይቺ ገና እንደገባች ነው ማለት ነው ሜላትን የጠመደቻት ማለት ነው። ስለዚህ ይሄ መሆን የለበትም። እናትየው እኔ ከዚህ በኋላ አልቀይርም። እናንተ ከዛም በኋላ ቤት ሰራተኛ የምትመስል የቤት ልጅ የምትመስል ነው ያመጣሽው ሲላት፣ አዎ እናንተ ጥሩ ከሆናችሁ ነው፣ ከሁለቱም ሰው ነው ዋና የሚወስነው ከተቀመጠች ሲል ከሁለቱም ሰው ነው የሚወስነው ነው ያለችው። እውነቷ ነው። ግን እህትህን ምከራት፣ ሰው አልቀያየርም፣ እኔ በሷ የመጣ እያለችው ነበረ። በቃ መክራት አለው ብሎ እሱም ወደ ስራ ሄደ። እሷም ደግሞ መተከሰው ጀመረች ማለት ነው። እናትየዋ አሰሪዋ ማለት ነው። ግን የሚላት እናት ናት። እዚህ ጋር አሞኛል ብላ ሄዳ አረፍ ባለችበት ሄዳ እየጠየቀቻት ምናምን ትሬት እያደረገቻት ነው። ልጁ ሄዳ ትረፍ ሲል ስራዋ ነው። የምንድን ነው የምታርፈው? ይሄ እኮ አረብ ሀገር አስመሰለችው እኮ እቺ በጣም ሜላት። ተንኮል አይደለም እንግዲህ የድራማው ገና አንደኛ ክፍል ላይ ነን። ወዴት እንደምትደርስ በኋላ ሜላትን ምን እንደምታረጋት እንግዲህ በድልን እናያለን ማለት ነው። እዚህ ጋር ቁጭ ብላ አትሄድም አታርፍም እያለች ነው ማለት ነው። እሱ ደግሞ ሄዳ ትረፍ ታማለች፣ ተያት በቃ እያላት ነው ማለት ነው። ወንድ ልጅ ይሄን ያህል ሲራራ፣ እናንተ ሴቶች ደግሞ ምንም እንኳ ይሄ ጥሩ ነገር አያስተምርም ነገራችን ላይ እንደዚህ መሆን የለበትም ማለት ነው። ግን እሷ አታርፍም እያለቻት ወንዱ ልጅ ሂጂና እረፊ አላት ማለት ነው። ሄዳ አረፈች። ቢኒያም በቃ ከዛ በኋላ እናትየው መጣች እያለቀሰች፣ ምንድን ነው እናቴ ናፍቃኛለች። ግን እሷ እናቷ እንደሆነች አውቃለች ማለት ነው። እዚህ ጋር የፈለገ ነገር ቢሆን ውስጧ ይነግራታል። ፎቶ አይታለች። ሲጀመርም ቤቷ አጠያይቃ አውቃ ነው ወደ ቤተሰቦቿ የቀረበችው ማለት ነው። በእድል እስካሁን ቤተሰቦቿ እየፈለገች ነበረ ከነ አባዬም ከነ አባዬ ሚስትም ጋር ተለይታ እነሱን ስትፈልግ ለሳምንታት እንደነበረ ማለት ነው። ትሁትም ቤተሰቦቿ አግኝታ ሄዳ ይቅርታ እንደጠየቀች ሁሉ በድልም ደግሞ ቤተሰቦቿን አግኝታለች። እጅግ በጣም ደስ የሚል ነው ማለት ነው። የልጅነት ፎቶዋ እዚህ ጋር አስቀምጣ እያየችው በጣም በግርምተኝነት አንስታ እየደነገጠች ባለች ጊዜ ነው አሰሪዋ ከኋላ መታ ምንድን ነው ስትላት፣ ሄማን ምንድን ነው ልጄ ናት ይህ ፎቶ ስትላት፣ በድልን ልጄ ናት ይታለች ስትላት፣ ሞታለች የኔ አበባ የኔ ወርቅ የኔ ትንሽዬ ልጅ ሞታለች ቆይቷል ነው ያለቻት ማለት ነው። እዚህ ጋር ደግሞ አክስታቸው መጣች እጅ ማለት ነው። ከዛ በኋላ አለ በጣም ነው እንደ ሜላት የጠመደቻት ማለት ነው። ለእንትናን በእድልን ማለት ነው። በእድል ገና ቤት ስገባ ኩሽና ሄዳ እናትሽ የት ናት የት ሀገር ነሽ ብላ አፋጣ እየጠየቀቻት ነበረ። አስፈላጊ ነው ወይ ይሄ? አይደለም እኔ እዚሁ ነኝ ደብረ ዘይት ሳይደርስ ነው ያለቻት ማለት ነው። ግን በጣም ወቶታ ለመጠየቅ ፈልጋ ነበረ። ግን አይሆንም ልጄ ትመስላለች ስትላት እህቷ ራሱ ማለት ነው ዋና አሰሪዋ አይ አይደለም እንዴት ልትመስላለች ድሮ የሞተች አይሆንም ብላ በጣም እያጥላላች ነበረ። ጆን አለበት ምንድን ነው ይህንን ድራማ አብረን የምናየው ይሆናል ማለት ነው። ሁለቱም ልጁና እናትየው ናት እንጂ የወደዷት ሁለቱ ደግሞ ጠምደዋታል ማለት ነው። ምንም በእድልን ማለት ነው። በእድልም ጎበዝ ናት። ያው ትወናም ስለሆነ እውነትም ሪሊ ላይፋችን መጋፈጥ አለብን። ሰዎች ባልሆነ መንገድ ሲመጡብን እንደዚህ ነው ማለት ነው። ልክ እንደሷ መሆን የለበትም። ዝም ብለው ያላግባብ ገና ዛሬ ነው የሚያውቋት እንግዲህ ሰራተኛ ናት ብለው እንደዚህ ሁለቱም ያቺ ነይ ጥረጊ ነይ እንደዚህ ኦኬ ይሰራል። ግን እንደዚህ ሰው ልጅ ከፍ ዝቅ ማድረግ ደግሞ ጥሩ አይደለም።
ጥሩ አይመስለኝም ማለት ነው። ውድ ቤተሰቦቼ ሁላችንም ሰው ለተባለ ድራማ እስከሆነ ድረስ ምንም ሪስፔክት የለውም። በእንደዚህ ባይቀበሏት ጥሩ ነበረ። ሰው የሆነ ሁሉ ማክበር አለብን ማለት ነው። በተለይ ኢትዮጵያ እኛ እንደገባች ራሱ ሶፋ ላይ ቁጭ በይ ስትላት እናትየው በጣም ነው ደስ ያለኝ ማለት ነው። በተለይ ኢትዮጵያውያን ሶፋ ላይ አትቀመጥም በሚባልበት ጊዜ ጥሩ ጊዜ ነው ማለት ነው። ጥሩ አቀባበል ነው ያደረገችላት ማለት ነው። ሁላችንም ትተነው ለምንሄድ ነገር በተለይ ለሰራተኛ ቦታ መስጠት፣ ሪስፔክት መስጠት አለብን ማለት ነው። የምናዘው ነገር በስርዓት ማዘዝ ነው እንጂ ይሄ ኢትዮጵያ ላይ ያለው ነገር ቢስተካከል በጣም ደስ ይላል ማለት ነው። እንደዚህ ደግሞ ያላችሁ ወጣቶች እሷም ልክ እንደሷ ወጣት ናት፣ ግን ለመስራት ቤቷ ገብታ ምንም እንኳ ድራማ ቢሆን ማንኛውም ወጣት የሰው ቤት ገብቶ ይሰራል። ግን ያቺ እንደዚህ የበቃ ምንጥር እያደረገች ገና እንደገባች ነው። እንዲህ መሆን የለባችሁም። ወጣቶች ራሱ ሪስፔክት አድርጋችሁ ጓደኛ አድርጋችሁ ሰራተኛ ብታሰሩ በጣም ደስ ይላል። ሰራተኛ ይቀመጣል፣ ደስ እያለውም ሰርቶ ይወጣል ማለት ነው። እናንተም ቤት ያው ተመስጋኝ ትሆናላችሁ። ሰው አይረሳም። መጥፎ የሚስራ ሲወጣ ሰራተኛ አይረሳም ማለት ነው። ስለዚህ መጥፎ